ስስቴኔ ለኔ በአምቲ የመጣ ባይኔ የመጣ ነው። ሀይሚዬ ቅመማችን በቲክቶክ የሚገርም ዘፈን ማለት ነው። ስፍስፍን የሚያደርግኝ ስለ አንተ ሳስበው እያለች ነው የኔ ቆንጆ ማለት ነው። እንዶ እኮ በየጊዜ የሚያምርብሽ ነገር እኮ ነው የሚገርመኝ የኔ ድምቀት የኔ ውድ ማለት ነው። እንዴት እንዳማረብሽ የእውነት። በዚህ አጋጣሚ ቅመሜ ማለት ነው ሀይሚዬ ውግ እንዳትቀጥ ከዚህ በኋላ የራስሽ ማለት ነው የኔ ቆንጆ የራስሽ ኦሪጂናል ጸጉርሽ እንዴት እንደሚያምርብሽ ትንሽ የህፃን ልጅ እኮ ነው የሚያስመስለው። ለማንኛውም ውዶቼ እንዴት ናችሁ? ተመልሼ መጥቻለሁ። ያው ማታ አዲስ ነገር ካለ ቪዲዮ ከተለቀቀ ይመጣሉ ብዬ ነበረ። እንደ አጋጣሚ እነ ብሩኬን ቪዲዮ ለቋል። ብሩኬያችን እንዲሁም ድጋሚ ስህተት የሚሰራ መስሎኝ እስከ መጨረሻ ሳየው ፕራንክ ነበረ እና ሀይሚዬ እኔ ትላንትና ምን ብያችሁ ነበር? ሀይሚ አጨክንም ባንዴ እሺ አትልም አላልኳችሁም? ጋይስ ቪዲዮን ከወደዳችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። እስከ መጨረሻ በትዕግስት አዳምጡ። ቪዲዮን እስከ መጨረሻ ይውልኝ ማለት ነው እኔ ውዶች ማለት ነው። ሀይሚዬ በቲክቶክ መታ ነበርና በሷ ሊሰራ ሲል እነ ብሩኬ ቪዲዮ ለቀቁ። እነሱ ቪዲዮ አየሁት ማለት ነው። ከዛ በኋላ ነው ይሄ ቪዲዮ የሚሰራላችሁ። ያው ኦልሬዲ ስላቀነባበርኩ ነው በዚህ ፎቶ የሚሰራላችሁና እንግዲህ ጠዋት እሱ የሚገርም ዘፈን ዘፈነላት ለሀይሚያችን ማለት ነው። በአንቺ ምን ወይስ ረስቻለሁ፣ ይቅርብኝ፣ እሱን አላስታውስም ውዶቼ ዜማው ስለማይመጣልኝ። አሁን ግን ሀይሚዬ ስስቴነክ ለኔ አዎ እውነት ነው እንዴ። በብሩኬ መጣማ በአይንሽ መጣ እኮ ነው ሀይሚዬ። እኔ ቆንጆ ትዋደዳላችሁ፣ ትፋቀራላችሁ። ለእኛ እኮ ነው ግዝ ማታረጉ። አይ ነው እኛ ደግሞ የውስጥ አዋቂ እናውቃለን ሀይሚያችን። እኛ ፍላጎትም ደግሞ ሁለታችሁ አንድ እንድትሆኑ እንደስ በፊቱ የሚያስተምር ቪዲዮ እንዲሰሩልን ነው እንጂ ስሩ ምንም አንልም። እና ብሩካችን እንደውም መግባ ላይ እንግዲህ ያው ፕራንክ እንደሆነ ተናግሯል ምናምን። ሀይሚዬ እንዴት እንደዚህ ታደርጋለህ? እኔም አልሄድም እሷም እዛ አትሄድም። ምንድናንተ በየጊዜ ሴትን የምታመጣ ሴትን እዛ የምትመላለስብኝ? ቢያንስ እስከሚወስን ለምንድን ነው ማጠብቀኝ? እኔ እኮ ይገርመኛል። እኔ እኮ ቃሌ እኮ ጋይስ ይገርማል። ጋይስ ማርያምን ሀይሚን በደንብ ነው አወቅኳት። ባይዘዊ ሀይሚ ሁሌ አይታችሁ ከሆነ እኔ ውዶች ማለት ነው በአንድ ያሽ አትልም፣ ይቅርታም በአንድ አትቀበልም። በጣም ነው የሚኮራባት ባይዘዊ ለራሷ ክብር ስላላትን። ወንድ ልጅ ስትሰፈስፉለት ወይም ደግሞ በቃ አለሱ ወንድ የለም አለሱ ህይወት የለም ብላችሁ ሁሌ ለሱ እሺ የምትሉ ከሆነ አናታችሁ ላይ ይቀመጣል። እኔ ከሀይሚ ብዙ ነገር ነው አየሁት። በህይወቴም ብዙ ነገር እንደተማርኩ ስለማቅ ነው ባይዘዌ። ለሰው ልጅ ቦታ ስትሰጡት፣ ክብር ስትሰጡት፣ አብልታችሁ ስትወዱት ወይም ደግሞ ከራሳችሁ አብልታችሁ ስትወዱት ከነሱ ውጪ ወንድ የሌለ ከነሱ ውጪ ሰው እንደሌለ ከነሱ ውጪ ህይወት እንደሌለ ስለሚቆጥሩ ነው ባይዘዌ። እኔ በራሴ ህይወት ስላጋጠመኝ ባይዘዌ ታውቃላችሁ። ራሳችሁ ገበና ሚዲያ ላይ ስታወጡ ነገ ትሰደቡበታላችሁ። አይኖ ያሳለፍኩን ነገር እናንተ ጋር መጥቻውን ሁሉም ሰው በራሱ ላይፍ ብዙ ነገር ያሳልፋል አይደለ? ነገ ስለምሰደብበት ይቅርብኝ ነው። ግን ከራሴ ህይወት የሚማራለሁ፣ ከሰው ህይወት የሚማራለሁ። የሚያስተምረኝን የሚያዋጣኝን እቀበላለሁ። የማያዋጣኝ ደግሞ ማስተምረኝ ነገር አላይም። በነገራችን ላይ እስከ መጨረሻ ኃይሉን ወይም ደግሞ ከላይ ላይ ይችላሉ። እና ሀይሚ ግን ብዙ ነገር ብጭቅጭቅን ቢኖር የሚያስተምር ነገር አለ። ለምን እንዳነሳው ታውቃላችሁ? የራስን ላይፍ የራስን ህይወት ለማውራት አይደለም። ሀይሚ ትላንትና እንደዛ ስትል በብሩኬ አጨክንም፣ ነገ እሺ ትላለች። በአንዴ እንኳን ለብሩኬ እሺ አትልም። ይቅርታ ራሱ ሲጠይቅ ማለት ነው ቶሎ በሰዓቱ አትመልስም፣ ትታ ነው የምትሄደው። በደንብ ከተረዳችሁ ከመጀመሪያ ምንድነው የምትከታተሉ ካላችሁ ለማለት ፈልጌ ነው። እንግዲህ ስትንደረደር ነበረ። ዛሬ እውነቱ አወጣችሁ። እንግዲህ አወጣችሁ፣ ምንም ማድረግ አይቻልም። በቀደም እስካሁን በቃ ከዚህ በፊት ምን አለች ሀይሚዬ? ምን አለች? ወጥቶልኛል ያንተ ነገር በቃ ጨክኛለሁ፣ ከልቤ አስወጥቻለሁ፣ ለአንተ ስሜት የለኝ ብላን ነበር። በቀደም ምን አለች? እስካሁን እኮ እኔ እወዳለሁ አለች። መቤትን አስቡት። ሴት ልጅ ከወደደች ከጥግ ነው የምትወደው። ቶሎ ያን የምትወደው ሰው ከልብ አታውጣ። ይሄ ማለት ነው ትማራላችሁ ማለት ነው።
ዛሬም ትላንትናም እንዳልኳችሁ ነው። ሀይሚ አጨክንም። ሀይሚ በአንዴ ሻትልም ነገ መስ ይኖራል ብያችሁ ነበረ። አልቀረም። እሱ በፕራንክ መልኩም ቢመጣ ደስ ይላል። አዎ ከጭቅጭቅ እውነት ለመናገር በዚህ በፕራንክ ቢቀጥሉ ደስ ይለናል። እርስ በርሳቸው ፕራንክ ይደራረጉ። ሀይሚ የማይጎዳት ብሩክ የማይጎዳ ፕራንክ ይደራረጉ ይስሩ። እኛ ምናለን። ግን እኛ የምንፈልገው ምንድን ነው? አንድነታቸውን፣ ፍቅራቸውን የበጀመራ ብዙ ተመልካች እነሱ የሚወዱ ተመልካች ስላሉ ማለት ነው። እነሱ እንዲከፉ አንፈልግም። የዛሬ ደስ ይላል። ግን ማናት ይቺ ልጅ? እኔ ማን ብያችሁ ነበር ከዚህ በፊት? ይቺ ልጅ በቀረበችው ቁጥር ሌላ ነገር ይፈጠራል ብያችሁ ነበረ። ደስ ነው አላት። ዱባይ ወስድሻለሁ ስላት በጣም ነው ደስ አላት። አብሳላት የምትባል ልጅ ማለት ደስ ትላለች። ባይዘው ግን ደስ ነው አላት። አስቡ ከወንድ ጋር ዱባይ ለመሄድ እንዴት ደስ እንዳላት አስባቸዋል። በዚህ ክፍተት ደግሞ ምን ይፈጠራል? የሀይሚና የቡርኬ መሀል ክፍተት ይፈጠራል ማለት ነው። ሴት ልጅ በነገራችን ላይ ተንኮል ካሰበች መርዝ ናት። ቡርኬ ባትሸወድ አሪፍ ነው ብዬ ነው የማስበው። የእሷ ጋር አለ ግንኙነት ራሱ በቀላል ምንድን ነው እኔ በትንሹ ብታረጋ አሪፍ ነው ብዬ ነው የማስበው ወንድሜ ማለት ነው። ሴት ልጅ ተንኮል ካሰበች የራስህን ለማድረግ ከፈለገች መጥፎ ነገር ነው የምታደርግብህ። ከዛ የምትወደውን ህይወት እንዲታጣ ነው የምታደርግህ። አይኖች ልጅ ጥሩ ልትሆን ትችላለች። ስለሷ ማንነት ባላቅም እንዳ ጀነራል ወይም ደግሞ እንደ አጠቃላይ ነው አስታት የምሰጥ ውዶቼ። አብሳላጡ መጥፎ ናት እያልኩ አይደለም። ግን ሴት ልጅ ሆነ መጥፎ ካፈለገች ከእናንተ ጋር ሆነ ነገር እንድትሳሳት ልታረጋችሁ ትችላለች ብዬ ስለማስብ ነው። ኤንዌስ ይህ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ የምታዩኝ ከልብ አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምታበረታቱኝ ውድ የነፂ ፋሚሊዎች ማለት ነው። ከልብ ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች። ለማንኛውም የዛሬ ቪዲዮ ደስ ይላል። ፕራንክ ነው። ሀይሚዬ እንግዲህ እኔ ሽቅርርቅ ማለት ነው አምሮባት መታለች። ከአይን አውጣሽ እኔ ቆንጆ ማለት ነው። አንድነታችሁን የምንፈልግ ወዳችኋለሁ። ባይ ባይ።